ነው ኃጢአት የሚሸከመው የአመት ኃጢአት እየሄዱ የሚያዋርዱት እዚህ ነው። አመቱን ሙሉ የሰራሽውን ኃጢአት ሄጅና እዚህ ድንጋይ ላይ አራክፈሽ ትመጫለሽ። በየአመቱ ማለት ነው። ከባድ ነው። ያ እንግዲህ አሁን ሙስሊሞችን ምን እንደምናደርጋቸው አላውቅም። እውነት ለመናገር በምን አይነት ነገር እንደሚገባቸው ሄደው እዛ ለመሳም ሲያለቅሱ ምናምን ታያችኋላችሁ። ላሳያችሁ። አንዳንዴ ሰይጣን እኮ በቃ አይጫወትባችሁ። እግዚአብሔርን በቃ ለሰይጣን ተላልፋችሁ እኮ አትሰጡ። አንዳንዴ ለሰይጣን ተላልፋችሁ አትሰጡ። እዚህ ኢብኑ ከሲር ላይ ነው ማን ላይ ነው እስከታበጣ ድረስ ይሄ ጥቁሩ ድንጋይ ከጀነት ይዞት የወጣው አዳም ነው ይላሉ። እና አዳም ይዞት ወጥቷል። አዳም ሲባረር እያለቀሰ እንባውን ይጠርግበት ነበር ይላል። ሚላላ አንበባ አላስታውሱ ያስታውስኩት አክቹአሊ አስታውሰዋለሁ። እንደዛ ሚላል አዳም እያለቀሰ በዚህ ድንጋይ እንባውን እየጠረገ ነው ድንጋዩን ይዞት የወጣው። እንባውን ይጠርግበት ነበር። ድንጋዩ ከጀነት ሊወጣ የቻለበት ሪዝን አዳም ነው ከጀነት ይዞት ወጣና ሲባረር ያለቀሰ እጁ ላይ ነበርና በእንደ ሶፍት ይጠርግበት ነበር ያለ እንደዚህ በድንጋይ ያለ በድንጋይ እንደዚህ ይጠርግ ነበር። ነጭ ነበር ይዞ ሲመጣ። ያ ኢብኑ አባስ ደግሞ በጃህልያ ዘመን በጣዖት አምላኪያን ይሄን ድንጋይ ሴቶቹ ራቆታቸውን ሄዱና የወር ልማዳቸውን ፔሪዳቸውን ይለቀልቁት ነበር ልጅ እንዲሰጣቸው። ብዙ ታሪክ ያስተናገደ ድንጋይ ነው። ዝም ብሎ ድንጋይ እንዳይመስላችሁ እንደዚህ ገብቶ የሚልሰው። ያ እያለቀሱ ነው እንደዚህ የሚነኩት። እንግዲህ ይሄን ድንጋይ ለመሳም በሚሊዮን ከፍላችሁ መሄድ አለባችሁ። ለማይረባ አይምሮ እግዚአብሔር አስተላልፎ ሲሰጣችሁ ድንጋይ ለመንካት ታለቅሳላችሁ። ልክ እንደዚህ ማለት ነው። ይሄ በቃ ሰይጣን ሲጋርድባችሁ በህይወታችሁ የሚፈጠር ነገር ነው ባጭሩ። ይሄን ድንጋይ ለመንካት በሚሊዮን ትከፍላላችሁ። ሄዳችሁ ከዛ አልቅሳችሁ ነክታችሁ ትመጣላችሁ ማለት ነው። ኤኒዌይስ እዚህ ካባ ውስጥ የነበሩ ነገሮችን እንመልከት አንዴ። እዚህ ካባ ውስጥ ምን አይነት ነገሮች ነበሩ የሚለውን እንዴት እንደማሳያችሁ። ኦኬ እሺ ኦኬ እዚህ ጋር አይ ቲንክ ማይታያችሁ ከሆነ ችግር የለውም። ባነብ ስለማነብላችሁ ችግር የለውም። እሺ according to Ibn Ishaq people claimed that the first worship idols were the tribe of Ishmael የመጀመሪያዎቹ ድንጋይ ያመለኩት የእስማኤል ዘሮች ናቸው ይላል። they did so because they started to travel outside መካ ምክንያቱም ከመካ መውጣት ሲጀምሩ ወይም መሰደድ ሲጀምሩ ነው። እንግዲህ ወደ መካ መጥተዋል ብለው ያምናሉ አይደል ሙስሊሞች እስማኤል። ከዛ በኋላ የሱ ዘሮች ከመካ ሲወጡ ነው ማምለክ የጀመሩት ድንጋይ አሉ። having felt constrained and overcrowded there and seeking living space elsewhere ምንድነው ይሄ የመስፋፊያ ምናምን እየበዙ ሲመጡ ቦታ ምናምን የተጣበቡ ሲመጡ ማለት ነው። የራሳቸውን ጣዖት እየሰሩ ማምለክ ጀመሩ። they would always carry with them a stone from the sanctuary to venerate the shrine የሄዱበት ቦታ ሁሉ ድንጋይ ይዘው ይሄዱ ነበር። የሚሄዱበት ቦታ ሁሉ ድንጋይ ይዘው ይሄዱ ነበር። ለምን? እሱን ቬኔሬት ለማድረግ ለማምለክ ማለት ነው። whenever they settled they would put down the stones and circumambulate it as they would the Kaaba ልክ ካባውን እንደሚሽከረከሩት ሁሉ ያንን እንደይዘው የሄዱትን ድንጋይ በሙሉ ይሽከረከሩ ነበር። ኦኬ መጀመሪያ ካባው ነበር ነው እንግዲህ ያሉ ያሉት። ከዛ በኋላ ድንጋዩን ወይም ደግሞ ይዘውት የወጡትን ድንጋይ ይሽከረከሩ ነበር ይላል። The tribe of Kinana and Quraysh would make the cry labbaik Allah labbaik at your service O God at your service you have no partner except one who is yours you rule him he rules not ምን ይላሉ መሰላችሁ? ቁረይሾች የኪናናና የቁረይሾች ጎሳዎች ማለት ነው። ሙስሊሞች ዛሬ ለበይክ አላህ እያሉ ነው አይደል የሚሽከረከሩት።
እነሱም ልክ እንደዛው ለበይክ አላህ እያሉ ይሽከረከሩት ነበር። ማንን? ካዕባውን። ግን ምንድን ነበሩ? ጣዖት አምላኪ ድንጋይ አምላኪዎች ነበሩ። ለበይክ አላህ አይ ቲንክ አለ መሰል ቪዲዮ እስኪ ሌትስ ካገኘው ላሳያችሁ እስኪ። ሙስሊሞች ይህንን ጥቁሩን ድንጋይ ሲሽከረከሩ ምን እያሉ መሰላችሁ? ይሄንን ማን ነበር የሚያደርገው? እንደዚህ እያሉ የሚሽከረከሩት የአሁኖቹ ለበይክ አላህ ይላሉ። ማለትም ይሄ የድሮቹ ሲሽከረከሩ ለበይክ አላህ ይላሉ። ፓርትነር ያለ ወይም ደግሞ ካሉ ተጋሪዎች ውጪ ሌላ ተጋሪዎች የሉህም እያሉ ነበር የሚሽከረከሩት የድሮቹ ማለት ነው። ማለትም ቁረይሾች በፊት የሚሉት ምንድን ነበር? ለበይክ አላህ ይሉትና ካሉ ተጋሪዎች ውጪ ሌሎች ተጋሪዎች የሉህም። ማለትም ተጋሪዎች የተባሉት አላት፣ ኡዛ እና መናት የተባሉት ጣዖታት ማለት ነው። እነሱ አላህን ያጋራሉ ብለው ሙስሊሞች ያምናሉ አይደል? ከነሱ ውጪ ሌሎች ተጋሪዎች የሉህም፣ ሌሎች ልጆች የሉህም ብለው ነበር ለበይክ አላህ እያሉ የሚሽከረከሩለት የነበረው ማለት ነው። አይ ቲንክ አለው እንደ ቃል ኮሜንት ኔጋ ፖዝ ሆኗል። አለው ቃል እነሱ ነበሩ ለበይክ አላህ እያሉ የሚሽከረከሩ የነበሩት፣ ግን ተጋሪዎቹ እንዳሉ ሆነው ማለት ነው። ከዛ መሐመድ እነዚህን ላት፣ መናት፣ ኡዛ እና ዋናው የሚያስፈልገን እኛ ካዕባው ነው ብሎ ካዕባውን ነው የያዘው ማለት ነው። ኢብን ኢሻቅ went on report that Downs had an idol belonging to Amir bin Humama al-Dawst. Moreover, Quraysh had placed an idol over a well inside the Kaaba. ምንድነው? ካዕባ ውስጥ ትልቅ ጣዖት አስቀምጠው ነበረ ቁረይሾች። whose name was ሁባል፣ ስሙ ደግሞ ሁባል ነበር። ይሄው moreover Quraysh had placed an idol over a well inside the Kaaba whose name was ሁባል። ሁባል የሚባለው ጣዖት የሚቀመጠው የት ነበር? ዛሬ ሙስሊሞች ሄደው የሚሽከረከሩበት ውስጥ ከዛ ምን ይላል? where they would make sacrifice to him፣ ለሱ ነበር መስዋዕት የሚያደርጉት። መስዋዕት የሚያደርጉት ለሱ ነበረ። ለማ እዛ ካዕባ ውስጥ ለነበረው ጣዖት፣ ካዕባ ውስጥ ለነበረው ጣዖት ማለት ነው። እባክህ አወራህ እያለ ነው ከስራ አንዱ ወገናችን። እስልምና አምላካቸው ማን ነበር? የቁረይሾች ማለት ነው ሁባል ነበር። የሙስሊሞች ዛሬ ካዕባ ውስጥ ሄደው የሚሽከረከሩት የማን ቤት ነበር? የጣዖት ቤት ነበር። ይሄንን በሚሊዮን ሄዳችሁ ከፍላችሁ ለመሳም ለመሽከርከር ሙስሊሞች አታውጡ። ኑ በነፃ የእግዚአብሔር ልጅ እሱ ያድናችኋል። በነፃ ያለምንም ዋጋ፣ ያለምንም ወጪ፣ ያለምንም ገንዘብ ኦኬ፣ ያለምንም ገንዘብ የክርስቶስ ኢየሱስ የዘላለም ሕይወት ይሰጣችኋል። ኦኬ እሺ፣ ሌላ ጥቁሩ ድንጋይ ቀን አይንና ምላስ አውጥቶ ይናገራል የሚል አለ። እሱን እንመልከት እስኪ። እሺ ይሰማል እህታችን ወይስ ወንድማችን? ይሰማል። ማነው ድንጋይ ብሎ ያለክ?
የትኛው ነው ጣዖት ነው ያለክ? ማን ነው እንደዛ? ወይስ በራስህ እያወራክ ነው? እዛ ካባ ውስጥ ጣዖት ይቀመጥ ነበር። የትኛው መጽሐፍ ላይ ነው ጣዖት ይቀመጣሉ ያለክ? የእናንተ የታሪክ ጸሐፊ ኢብን ከሲርን ታውቂዋለሽ? አውቀዋለሁ፣ ግን መቼም አይልም እንደዛ ብሏል። እባክህ እሺ፣ ያንተ ነው ቅድመ እስልምና መጀመሪያ ምንድን ነበር የሚያመልኩት ከሙሐመድ በፊት መካ ውስጥ? ቅድመ እስልምና ምንድን ነበር የሚመለከው? እስልምና ሙሐመድ ከመምጣቱ በፊት ምንድን ነበር የሚመለከው? ማይክሽን ክፈችልኝ። ችግር የለውም አይበል። አንቺ ስለማታውቂው ምንድን ነበር የሚመለከው? አላውቅም፣ ግን እስካሁን ድረስ እንደዛ የሚል ማለቴ እንትና ሐጅ የምናደርገው በእስላም ያኔ አርካ ሲጀመር እኛ ካባ የምናደርገው ለእንትኑ ሳይሆን አላህን እየተማጸንን ነው እንጂ ካባዋ ራሱ እያመለክ ነው አይደለም። ገባክ? ጥቁሩን ድንጋይ መሳም አለብሽ የግድ ወይስ የለብሽም? ጥቁሩን ድንጋይ መሳም አለብሽ እህታችን? የለብሽም ወይስ አለብሽ? ጥቁሩን ድንጋይ ሳትስሚው ከመጣሽ ኃጢአትሽ ይቅር ይባልልሻል? ለምሳሌ እዛ ካባ ብቻ ሄደሽ ሌትሴ ለምሳሌ ልበልሽ ላሳይሽና በቪዲዮ በደንብ እያየነው በኢሜጅ እያየነው ቢሆን ሞር መረዳት ስለምንችል ማለት ነው። በአይናችን የምናየው ነገር ወደ አይምሯችን የመግባት እንትን አለው። ለምሳሌ ሄደሽ ይሄንን ሳትስሚው ብትመጪ ኃጢአትሽ ይቅር ይባልልሻል? ይህንን ሳትስከረከሪ ከመጣሽ ኃጢአትሽ ይቅር ይባልልሻል? አይባልልሽም ባጭሩ ምነግርሽ። ስለዚህ አላህን ነው ሳይሆን የምትይው ድንጋይ እንጂ የምንሄደው አላህማ እዚህም አለ። እዚህም ሆነሽ መጥራት ትችያለሽ። አላህ እዚህም ሆነሽ መጥራት ትችያለሽ። ይሰማል ብለሽ የምታምኚ ከሆነ አላህን እዚህ ሆነሽ ብትጠሪው ኃጢአቴን ይቅር በልኝ ብትይው እዚህም ሆነሽ ትጠሪውና ኃጢአትሽን ይቅር ሊልሽ ይችላል። የምታመልከው አምላክ እዛ የምትሄጂው ጥቁሩ ድንጋይ ስለሌለ ነው። እዚህ ጥቁሩ ድንጋይ የለም። ስለዚህ የግድ ጥቁሩን ድንጋይ ለማግኘት መሄድ አለብሽ ማለት ነው። ይሁን ድንጋይ ሲጀመር እኮ ማን ይስተጣ የቻለ ነው እንጂ እኮ ያልቻለ እኮ መሄድ ግዴታ የለበትም። ሲጀመር ዋናው ዓላማ ምንድነው? የተቀደሰ የመጀመሪያ መስጂድ ስለሆነ ነው። ያኔ የተቀደሰ ቦታ ስለሆነ ነው እንጂ ለሌላ ነገር ሲጀመር አላህም እኮ ሐጅ ሄዶ ካለ በኋላ እኮ ማን ይስተጣ ኢለይ ሰቢላ መንገዱን ጣጣ የቻለ ብር አቅሙን ያለው ነው እንጂ መሄድ የሚችለው ዝም ብለን እኮ እኛ ግዴታ እኮ የለብንም። ግን የቻለ አካል ሀብት ካለው ገንዘብ ካለው መሄድ ይችላል። ገባክ? ለምሳሌ እግር የሌለው ሰው ሰላት መስገድ ይችላል? لا يكلف الله نفسا الا وسعها አንድ ሰው ከማይችል ሀታ ተኝተን እንኳን ቢሆን ያኒ ወደ ጎን ግዴታ ተነስተን መስገድ የለብንም። ከአምስቱ አርካን እግርም እጅም የሌለው አካል በቻለው አካል ይሰግዳል። ምክንያቱም አላህ አያስገድደንም። ገባክ? ለምን የማንችለው ነገር ግዴታ እንደዚህ ተብሎ ዲናችን እንደዛ አላዘዘንም። እሺ ችግር የለውም ተርችሻለሁ። ስለዚህ ለምሳሌ ከአምስቱ አርካኑል ኢስላም ግዴታ ነው መስገድ። የሚሰግደው ግን የቻለ ሰው ነው። ያልቻለ ሰው አይሰግድም። ልክ በተመሳሳይ ይሄንን ኔትወርክ ጥሩ አይደለም። ልክ በተመሳሳይ ይሄንንም ድንጋይ የቻለ ሰው ግዴታ ሄዶ ለምሳሌ 1 ሚሊዮን ብር ካላችሁ ግዴታ ሄዳችሁ ይሄንን ድንጋይ መሳም አለባችሁ። ኦኬ የቻለ ሲባል ለምሳሌ ስንት ብር ያለው የቻለ ማለት ራሱ እኮ አንጻራዊነት ነው። ለምሳሌ 500,000 ብር ያለው 1 ሚሊዮን ብር ያለው 2 ሚሊዮን ብር ያለው 3 ሚሊዮን ብር ያለው። ስለዚህ የትኛውንም ሲባል የቻለ ሲባል አንጻራዊነት ነው እህታችን። መስገድም አንጻራዊነት ነው። መስጠትም ምጽዋት መስጠትም አንጻራዊነት ነው ግዴታ ሲሆን የሌለው ሰው ላይሰጥ ይችላል።
መስገድም እግሩ የተሰበረ ሰው ላይሰግድ ይችላል። ግን ግዴታ ነው በእስልምና ስግደት መስገድ ግዴታ ነው። የሚሰግደው ግን የቻለ ሰው ነው። እና እኮ ይሄ እኮ አያጣላን። ግን ይሄንን ለመስገድ ይሄንን ድንጋይ ለመሳም ግን ይሄንን ድንጋይ ለመሳም ካዕባ ድረስ ትሄጃለሽ። ካዕባ ድረስ ደግሞ የምትሄጂው ወይም መካ ድረስ የምትሄጂው ኃጢአትሽ ይቅር እንዲባልልሽ ነው አይደል? የተቀደሰ ምናምን ወደ በዛውም የአምላካችን ትእዛዝ ነው። ምክንያቱም ሰላት ራሱ የምንሰግደው እኮ ስላዘዘን ነው። አምላካችን ስላዘዘው ነው። በዛውም የአምላካችን ትእዛዝ መፈጸም ነው። በዛውም ወንጀላችን ይማርልናል። ገባክ? ስለዚህ ወንጀልሽ እንዲማርልሽ ከዚህ ሳውዲ አረቢያ ድረስ ይሄን ድንጋይ ለመሳም ትሄጃለሽ ማለት ነው። አው ትእዛዝም ስለሆነ እንደገና ወንጀላችሁን ይማርላችኋል ብሎ አምላካችን ስላዘዘን ነው። ገባክ? በቃ ስለዚህ ይሄን ድንጋይ መሳም በእስልምና ኃጢአት ይቅር ያስብላል። እህታችን ይሄን ድንጋይ መሳም ኃጢአት ይቅር ያስብላል አይደል? አው በጣም ጥሩ። ስለዚህ ሉክ ይሄ በእስልምና ድንጋይ አምልኮ አይደለም። ድንጋዩ እዚህ ስለሌለ ነሰሰርሊ ቆይ አንዴ፣ ድንጋዩ እዚህ ስለሌለ ነሰሰርሊ ካዕባ ሄዳ ይሄን ድንጋይ ስማ ኃጢአቷ ይቅር ይባልላታል። እስኪ ሌትስ ሴ ክርስቲያኖች ሆናችሁ የሆነ ሀገር ሄዳችሁ የምትነኩት ድንጋይ ኃጢአታችሁን ይቅር ያስብልላችኋል የተባለበት አንድ እስኪ አለ? የሆነ ሀገር ሄዳችሁ ይሄን ድንጋይ ሳሙና ኃጢአታችሁ ይቅር ይባልላችኋል፣ ወይም የሆነ ሀገር ያለ ቤተክርስቲያን ሄዳችሁ ስትጸልዩ ነው ኃጢአታችሁ ይቅር የሚባልላችሁ የተባለበት አለ? ባትውጪ ጥሩ ነበር። ብዙ ምን ጠያየቃቸው ነገሮች ነበሩ። ይሄ ለአረቦች ቢዝነስ ሴንተራቸው ስለሆነ ነው። ሙስሊሞች አሁን ያልገባችሁ ነገር እሱ ነው። ቢዝነስ ሴንተር ነው ይሄ፣ ለአረቦች ቢዝነስ ሴንተር ነው። ምክንያቱም መሐመድ አይ ቲንክ የሆነ የተናገረው ንግግር ነበረ። ቆይ የቁርአን አንቀጹን ካስታወስኩት እነግራችኋለሁ እንጂ ለምን ሰዎች ወደ መካ ሄደው መስገድ እንዳለባቸው ወይም ደግሞ ወደ ካዕባ ሄደው መሽከርከር እንዳለባቸው በስነ ስርዓት የሚናገር የቁርአን አንቀጽ አለ። ያ ቱሪዝም ባጭሩ ማለት ነው እንጂ አላህም አካልሽ እዚህም እንኳን አላህ እዚህም ሆነሽ ኃጢአትሽን ይቅር ሊልሽ ይችላል ብትጸልይ ምናምን። ግን ለምንድነው የምትሄጂው ከተባለ ድንጋዩ ስለሚመሰክርብሽ ነው። ድንጋዩ ስለሚመሰክርባችሁ ነው። ሙስሊሞች የሚመሰክርባችሁ ጭራሽ እከሌ ነካኝ እከሌ አልነካኝ ሳይሆን ለምንድነው የሚመሰክርባችሁ? ማን ነው ከልቡ የነካኝ እያለ ነው የሚመሰክርባችሁ። ከልቡ የነካኝ ማን ነው ሴንሰር ላይ የነካኝ የነካኝ እያለ መጨረሻ ቀን አይንና ምላስ አውጥቶ ይመሰክርባችኋል። እሺ እንዴና ሰላም ነው አቡ? እንዴት ነው? እንኳን ደህና መጣህ። ደግና ሰላም ናችሁ? እግዚአብሔር ይመስገን። ሙስሊም ነህ? አልহামዱሊላህ። ካዕባ ይጠቅማል ብለህ ታምናለህ? ምንድነው ደግሞ ይሄ? ምን አይነት ጥያቄ ነው? ይጠቅማል አይጠቅምም ካዕባ? ምን አይነት ጥያቄ ነው? ጥቁር ጥያቄ ነው። ጥቁር ጥያቄ ጥሩ ነው፣ ግን እኛ የምናመልከው አላህን ነው። እንግዲህ ካዕባን እንድቆ ታውቃለህ። ካዕባ ይጠቅማል ወይስ አይጠቅምም እኮ? ይሄ ምን አይነት ጥያቄ ነው? መለኮታዊ ጥያቄ ነው ወይስ ልሰግድ እያሰብክ ነው አንተ? ኦኬ፣ አንተ የካዕባን ጥቅም ሳታውቅ ነው ወደ ካዕባ ዞረ የምትሰግደው? ይሄ ጥቅሙ ጉዳቱ ምናምን ብዬ እና ለኔ እንትን አላልኩት። እሺ፣ ይጠቅማል ይጎዳል ወይስ ብዙም አላሳሰበኝም።
ስለዚህ ለእናንተ ጥቅም የማይሰጣችሁን ለምንድን ነው እንትን የምታደርጉት? አምልኮ የምትፈጽሙት? አምልኮ የምንፈጽመው እኮ ለአላህ ነው ብያለሁ። ወዴት ዞረ ነው የምትፈጽመው? ወደ ካዕባ። ስለዚህ የግድ አምልኮ ለመፈጸም ወደ ካዕባ መዞር አለብህ ማለት ነው። ከዛ በፊት ወደ ቤተል መቅዲስ ወይ ደግሞ ወደ አክሳ ነበር የሚሰገደው። የትኛው ነብይ ወደ አላቅሳ መስጊድ ዞራችሁ ስገዱ እንዳለ አንድ ማስረጃ ታመጣልኛለህ? መጀመሪያ ግን ወደ ካዕባ ካልዞርክ ዞረ ካልሰገድክ አላህ ይሰማሃል አይሰማህም? ለምን አይሰማም? ማስረጃ እስቲ። አይሰማም የሚል ማስረጃ አምጣ። ክርስቲያን ድምጽ ይርቃል አንዳንዴ፣ ስልክ ታፍኖ ነው መሰለኝ። አንዳንዴ ድምጽ ይርቃል። ስለዚህ ችግር የለውም። ስለዚህ የትኛው ሙስሊም ነሰሰርሊ የግዴታ ወደ ካዕባ መዞር የለበትም። ወደ ፈለገው አቅጣጫ መስገድ ይችላል ማለት ነው አይደል? እንደፈለኩ ሰደው። አሁን ጥያቄ ትቀበላለህ ወይስ ትወራጫለህ? እዛ ወይ ችግር የለም። ኧረ አትሳደብ፣ ስድብ ውስጥ አትገባ። ስለዚህ የትኛው ሙስሊም ወደ ካዕባ ዞሮ መስገድ አይጠበቅበትም። ከፈለገ ወደ ምዕራብ፣ ከፈለገ ወደ ምስራቅ፣ ወደ ፈለገበት አቅጣጫ ዞሮ ቢጸልይ ችግር የለውም። አይ እንደዛማ አይቻልም። ኦኬ። ስለዚህ ወደ ካዕባ ዞረ ነው ግዴታ የምትሰግደው ማለት ነው። አዎ። ወደ ካዕባ ዞረ ካልሰገድክ አምልኮ ተቀባይነት አለ ወይስ የለውም ስግደትህ? ያው ባለማወቅ በምታደርገው ነገር ምንም ተጠያቂነት የለም። ባለማወቅን እያወቅክ ልሰግድ አስበህ ነው? ጥያቄው ምንድነው የሚጠቅመህ ብዬ ነው። እኔ ወደ አንድ ድንጋይ በኩል ዞረ ካልሰገድክ የሚል አምላክ የለኝም። አንተን ከዛ ውስጥ ላስወጣ እያሰብኩ ነው። በጣም አመሰግናለሁ። ግን አሁን አንተ ለኔ ላደረክልኝ ጥረት ምናልባት የተወሰኑ ኦርቶዶክሶችም እንዳይሰልሙ በምታደርገው ጥረት ያው ሞክር እስኪ። ድንጋይ ለማምለክ የሚሰልሙ ኦርቶዶክስ የለም ወንድማችን። ምናልባት አሁን ሌላ ትርኪ ምርኪውን ተወውና፣ ስለዚህ ካዕባው ይጠቅማል ማለት ነው አይደል? እኔ ጥያቄ ልጠይቅህ ፈቃደኛ ከሆንክ፣ ምክንያቱም ሰው እንዳይሰልም ነው እንጂ የምትጋጋጠው አንተ የምታስተምረው ስለሌለህ መሰለኝ የማታውቀውን የምታወጣ። ጅምር ጣዖት ለማምለክ ማንም አይሰልምም ወንድማችን። ጅምር ጣዖት ለማምለክ ነቢያትና ሐዋርያት የማያውቁትን የተጀመረ ጣዖት ጭንቅላት የሌለው ባት ለማምለክ አለ የሚሰልም ካለ እሱ የሰይጣን ማህበርተኛ ሆኖ ወደ ገሃነም እሳት ይጣላል መጨረሻ ላይ። እኔ አንተን ከዛ ውስጥ ለማውጣት በቅዱሳን ስም ለሰይጣን ሲንከባለል የሚውለው የእናንተው ምዕመን እንደሆነ ታውቃለህ። ተሸውዶ ግን እንደዛ እንደምታስበው አይደለም። ማስረጃ እየመጣህ ታወራለህ። ልክ እንደኔ እዚህ ጋር ታወጣና ማስረጃህን እያመጣህ በቅዱሳን ስም ለሰይጣን እንደዚህ ትሽከረከራላችሁ እያልክ ታመጣለህ። ችግር የለውም። ማስረጃ የለውም። 200 ገድላት አመጣልሃለሁ። የትኛውን ልክፈትልህ? አምጣ፣ የፈለከውን ሂድና ተሸክመህ የምታውቀውን ገድል ሁሉ ተሸክመህ ና። የምታውቀውን በአህያ አስጭና ከፈለክ ከፍተህ ማውራት ትችላለህ። በቅዱሳን ስም ለሰይጣን ትሰዋላችሁ የሚለው ማለት ነው። ታመጣለህ እንደ ማስረጃ ከፍል አድርገህ እስኪ የትኛውን ገድል ትሰዋላችሁ አልኩ። አሁን ትሰዋላችሁ አልኩ። መሰዋቱንም ታምናለህ። በርግጥ ግን ትሰዋላችሁ አልኩ። ያወራኸውን ማስረጃ አምጣ እስኪ። ማስረጃ ልስጥህ። የፈለከውን ገድል እስኪ ተሸክመህ አምጣ። ምን ተሸክመህ? 200 ገድል እኮ እውነትም አህያም አይሸከመውም እንኳን ያንተ ጭንቅላት። እውነትን እኮ አንተ ያጻፈው ገድል ነው ላይ አይሸከም። እናንተ ያጻፋችሁት ማንም አይሸከመው። ማስረጃ ስማ፣ 200 ገድል የት አስቀምጠህ ነው አሁን እዚህ ቁርአን መጥተህ ከፈትከው? እውነት አስቃለህ። አያችሁ፣ ከነዚህ ጋር ከአጋንንት ጋር እኮ ነው እኛ በነገራችን ላይ እንትናችን ትግላችን ከአጋንንት ጋር ነው። መልስ ካለ መልስ። እንደኔ በማስረጃ ፖለቲካሊ እያወራሁ አይደል? ያው ክርስቲያን ብሎ ራሱ ማን የጠራ? ራስን ጠርተህ ነው? ይሁንስ መጽሐፍ ተከፍቷል። መጽሐፉ ላይ ታወራለህ። ምንድን ነው የከፈትከው? የከፈትኩልህ በቂያማ ቀን ጥቁሩ ድንጋይ ምላስና አይን ያወጣና ሙስሊሞች ላይ ይመሰክርባቸዋል ይላል። ይሄን ታምናለህ? ትቀበላለህ? አንተ ነህ ያመጣኸው? ኦኬ፣ ይሄንን ሐዲስ አንተ ነህ ያመጣኸው ያልከኝ ነው? አንተ ነህ ወይ ያልከው ነው? ሙሐመድ ነው ያለው። ሙሐመድ ነኝ። አዎ፣ አንተማ ምን ክርስቲያን ነኝ ያልከው? ያው ነጯን ማርያም ከነ
ኢየሱስ አውሮፓዊ ማርያም ፎቶግራፍ አድርገሃል። የፈለከው አፍህን ክፈት። እዚህ ሙስሊሞቹ በደንብ ይታዘባል። ሂድ ቀጥል፣ ክፈት፣ የፈለከውን ተናገር። ሙስሊሞች በደንብ ታዘቡ። ሙስሊሞች በደንብ እየታዘባችሁ ምን አይነት ሰይጣን እንደሚጫወትባችሁ ማለት ነው። ቀጥል። ድንጋዩ በቂያማ ቀን ዓይንና ምላስ ይዞ ይመጣል ብለህ ታምናለህ? ማን ያለው ይላል እንዴ? አንተ እኮ በጣም ምሁር ነህ እኮ። እንዴት ነው በእናትህ ያገኘኸው? እስኪ አንብበው። ቁርአንም ምሁር እንደሆንኩ ይናገራል። እስኪ አንብበው። ባለቤቶች ምሁር እንደሆኑ የተማሩ እንደሆኑ ይናገራል። እናንተ ደግሞ ነብያችሁን ብሎ ተናግሯል። እኔም ተከታዮችን መሀይሞች ነን፣ መቁጠርም ሆነ መጻፍ አንችልም፣ ማንበብም አንችልም ብሎ ተናግሯል። እስኪ የተወሰነ ሰው ከሰለመ ምናልባት አንብበው። እስኪ የተወሰነ ሰው እንዲሄድባችሁ እፈልጋለሁ። እስኪ አንብበው። ይንቃ እስቲ ወንድ ልጅ የሚያመልክ ልጆችን እስቲ እናስልማቸው በአላህ ፈቃድ። አንብበው። ማምለክ ማንም ይሄድ የለም። እናንተን ጅምር ጣዖት፣ ሁለት ቀኝ እጅ ያለው ጣዖት፣ በመሐመድ አይምሮ የተቀረጸ ጣዖት ለማምለክ የሚሄድ የለም። ባት ለማምለክ የሚሄድ አለ? ጭንቅላት የሌለው የተጀመረ ጣዖት ብቸኛ በዓለማችን ላይ ጭንቅላት የሌለው አምላክ የሚያመልኩት ሙስሊሞች ናቸው። እግር አለው አምላካቸው፣ እጅ አለው፣ ጭንቅላት ግን የለውም። ሆድ የለውም፣ ደረት የለውም። ያለው ምንድነው? ከወገብ በታች ብቻ የሆኑ አካላቶች አሉት። እጅ አለው፣ ምኑ ላይ እንደተሰካ አይታወቅም። ኦኬ፣ እጅ አለው፣ እጁ ምኑ ላይ እንደተሰካ ለምን ይታረጋል? አፈን የከፈትከውን አንዴ ላስተፋ ብዬ ያወጣኸውን አንብበው። ስለዚህ አሁን ተረጋጋ። እዚህ ጋር ይሄን ዳክተር እያመለክ ደግሞ ከኔ ጋር ትፎካከራለህ? እኔ እኮ የነቢያት እምነት ነው የምከተለው። ምን ጭንቅላት የሌለው ነብይ ያመለከው? እስኪ አንድ ነብይ ስጠኝ። ጭንቅላት የሌለው አላህን ያመለከ ነብይ ማን ትላለህ እንዴ? እሺ ላምብልህ ነውስ? ኦኬ ጃሚዓ ተርሚዚ 961 ላይ ምን ይላል? ኢብኑ አባስ ናሬትድ ዛት ኢብኑ አባስ እንደተረከው the messenger of Allah said about the black stone የአላህ መልእክተኛ ስለ ጥቁሩ ድንጋይ እንደዚህ ተናግረው ነበር። by Allah will raise it on the day of resurrection with two eyes by which it sees and a tongue that speaks with testifying to whomever touch in the truth የአላህ መልእክተኛ እንደተናገሩት ወላሂ ብሎ ነው መሐመድ ብሎ የተናገረው። ለዛው ወላሂ አላህ ይሄንን ድንጋይ በቂያማ ቀን ያስነሳውና ሁለት አይን ይሰጠዋል የሚያይበትን፣ ምላስ ያደርግለታል የሚናገርበትን፣ ከዛ በኋላ በእውነት ወይም ከልቡ ማን እንደነካው ይመሰክርባቸዋል ይላል። ይሄንን ትቀበላለህ? ይሰማል አይደል? ይሰማል። ሰምተኛል በደንብ። ይሄንን ትቀበላለህ? እናዲስ የቂያማ ቀን ስለሚሆኑት ነገሮች ሁሉ ይሄኛው ይሁን አይሆን አላውቅም። ያው ይሄንን አሁን ሰሂህ ይሁን ደኢፍ ይሁን ሐዲሱን አላውቀውም። ችግር የለውም። ሐዲስ ተቀባይነት ያለው ሐዲስ ነው። አታስብ። በምን አወቅ? ወይም ቁጥሩን ያዝና ይሄ ቁጥሩን ያዝና የራስን ሐዲስ ከፈል ያዝና ተመልከታ። የራስን ሐዲስ ስክሪንሾት አድርጌ ቼክ አድርገዋለሁ። ግን አንተ ሐዲሱ ትክክለኛ ደግሞ መጀመሪያ 200 ወርላትን አንዱ በጨርስ። እሺ 600 ቃላት ያለው መጽሐፍ ቅዱስ አንብበህ ጨርስ። እሺ ሙስሊሞች እየታዘቡ ምን ላይ የሚያስተምሯቸው ቁጭ ብለው የሚያስተምሯቸው ገድልና ድርሳን ነው። የራሳቸውን እንደዚህ የሰይጣን አዘል የሆኑ የሰይጣን መጽሐፍ የሆኑ መጽሐፍቶቻቸውን ሐዲሳቶቻቸውን አያስተምሯቸውም። ቁጭ ብለው ብቻ መስጊድ ውስጥ የሚያስተምሯቸው ገድልና ድርሳን ነው። ኦኬ የሚያስተምሯቸው እስልምና ውስጥ አንቀው እንዲ አላልኩም እኔ ሙስሊሞችን አንቀው የያዙበት መስጊዳቸው ክርስትናን ቀኑን ሙሉ በማብጠልጠል ክርስትናን ቀኑን ሙሉ በማብጠልጠል ሐዲስና ገድልና ድርሳን እያስተማሯቸው ነው። መጽሐፍ ቅዱስን እያወኩ እየነገሯቸው እያጨማለቁ ውሸቱን እየነገሯቸው እነዚህ ሰዎች ስለ ሃይማኖታቸው በየት በኩል ያውቃሉ? ይሄን ሐዲስ የት ታውቀዋለህ? አታውቀውም። ስለ ገድል ብጠይቅህ ጭነው ያስተማሩን ጭንቅላት በዛ ስለሞሉ ትነግረኛለህ። ስለ አንተ ሐዲስ ግን ይሄን ሐዲስ እንኳን ተቀባይነት ይኖረው አይኖረው አታውቅም። እንደዛ አላልኩም። መቼ እንደዛ አልኩኝ? እኔ ያልኩህ ምንድነው የራስ እስልምና እስካንተ ጋር እዚህ ማንም እንትን አይደል? ምን አልኩሽ? እናንተ ከስር ያሉ በደንብ ከታዘቡ ይበቃቸዋል። እኔ እስካሁን ማስወጣት የምችል ነበር። እኔ ምን አልኩህ ሲጀመር ነው
ይማሩባችሁ።